ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ ጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ከጣና ቴሌቪዥን ዜና ክፍል ይድረሳችሁ በማለት የመጋቢት 25 ቀን 2018 ዓ.ም የጣና ቴሌቪዥን የሰዓቱ ዜናዎች ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን እንድትቆዩ በአክብሮት እየጋበዘን የሰዓቱን ዜናዎች ርዕሶቹን በማስቀደም እናስደምጣችኋለን። የፋኖ የውጊያ ትኩረት ትክክለኛውን ኢላማ መምታት ጀምሯል። ትናንት አዲስ አበባን ሳይጨምር በቀሪው የአማራ ግዛቶች ፋኖ ከአማራ ሕዝብ ጋር በመናበብ የፈጸመው ድል ብልጽግናውን ረፍት ነስቶታል። ዛሬ ደግሞ በሸዋና በጎንደር የብልጽግናውን ስስ ተረከዝ የሰበረበትን ተጋድሎ አድርጓል። የሸዋና የጎንደሩ ልዩ ተጋድሎ ምንድነው የሚለውም በዜናችን የምሰሙት ይሆናል። ክህደትን የስልጣኑ የቃል ኪዳን ሰነድ ያደረገው ብልጽግናው በወልቃይት ጠለምትና ራያ ላይ ድጋሚ ክህደት ፈጽሟል። ብልጽግና ወደዚህ ክህደት ለመግባት ያስገደደው ምክንያት ምንድነው? የፈጸመው ክህደትስ ምንድነው? የሚሉትን ነጥቦች ከዝርዝር ዘገባችን ታገኙታላችሁ። ዘገባው በዝርዝር ይደመጣል። ለ64 ዓመታት ያገለገለው ሕግ በተሻሻለበት ቀን ሌላ የሥራ አዋጅና የማፈናቀያ አንቀጽም ተካቶበታል። ከዚህ በኋላ አዲስ አበባ ላይ ለመኖርም ሆነ ለመገበያየት የኦሮሚያ ክልል መንግስትን ፈቃድ ማግኘት ግድ የሆነበትን ነውር ትናንት ፓርላማው አጽድቆታል። ይህ አወዛጋቢ አዋጅ ምን ይላል የሚለውን ዜናችን በዝርዝር ይዞታል፣ ይደመጣል። የህወሓትን ታጣቂ በተመለከተ አነጋጋሪ የሰነድ መረጃ ወጥቷል። ህወሓትንና ታጣቂ ቡድኑን በተመለከተ የወጣው መረጃ ምን ይዟል የሚለው ልዩ ዘገባ በዜናችን ታገኙታላችሁ። የፋኖ ሁለንተናዊ ትግል ተጠናክሮ በቀጠለበት በዚህ ወቅት ተጨማሪ የሰራዊት ምልመላና ስልጠናም ተጠናክሮ ቀጥሏል። ከመደበኛ ሰራዊት በተጨማሪም ተዋጊ መሐንዲስ ስልጠና መስጠት የጀመረው የአማራ ፋኖ ዛሬ ያስመረቃቸውን ተዋጊ መሐንዲሶችን በተመለከተ ዝርዝር ዘገባ አሰናድተናል። ሰዓቱ ሲደርስ ይደመጣል። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን ያሰናዳ ነው ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ በማለት በቀጥታ ወደ ዝርዝር ዘገባው እናልፋለን። ካድሬዎቹ በፋኖ ቁጥጥር ስር ዋሉ። የአደረጃጀትና የአንድነት መዋቅሩን እያስተካከለ ያለው የአማራ ፋኖ ብሔራዊ ንቅናቄ በጎንደር ጠቅላይ ግዛትና ሸዋ ጠቅላይ ግዛቶች የባዲንን መዋቅር ካድሬዎችን በቁጥጥር ስር አውሏል። አርበኛ ኢንጂነር ደሳለኝ ሲያስብ ሸዋን መሪ አድርጎ የመጣው የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ በፌጥራ ከተማ በሰራው ልዩ ኦፕሬሽን የፌጥራ ከተማ አመራሮችን በቁጥጥር ስር ሲያውል በአርበኛ ዮሐንስ ንጉሱ መሪነት የሚቀጥለው የአፋብን ጎንደር ጠቅላይ ግዛት በላይ ዘለቀ እዝ በበኩሉ በምስራቅ ደንቢያ ተመሳሳዩን ጀብድ ፈጽሟል። የጎንደር ጠቅላይ ግዛት በላይ እዝ በጌምድር ክፍለ ጦር ፋሲል ብርጌድ ዛሬ ረፋዱ ላይ በሰራው ልዩ ኦፕሬሽን የምስራቅ ደንቢያ ወረዳ ቆላና መስኖ ፕሮጀክት ጽሕፈት ቤት ኃላፊን ጨምሮ በርካታ የብልጽግናው ሰራዊት አባላትን እርምጃ ወስዶባቸዋል። በተጨማሪም የወረዳው ካድሬና አሽከርካሪዎች ቆስለው በፋኖ እጅ ሲገቡ ቀሪዎቹ ወደ መጡበት መመለሳቸውን የ202ኛ ኮር ህዝብ ግንኙነት ኃላፊ አርበኛ ታደሰ መረድ ለጣና ቴሌቪዥን ተናግሯል። ድሉን የተቀዳጀው የፋሲል ብርጌድ ቴዎድሮስ ሻለቃ መሆኑንም አርበኛ ታደሰ መረድ አክሎ ገልጿል። የሸዋ ጠቅላይ ግዛት አሳምነው እዝ በበኩሉ የአማራ ጠሉ የብልጽግናው ስርዓት አለኝ የሚለውን አየር ወለድ ኮማንዶ ኃይሉን በሚልሻ መንገድ መሪነት በፋኖ ላይ ጥቃት ለመፈጸም ወደ ጎራንዳ ቢያስገባም በአፋብን ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ ኮር ናደው ክፍለ ጦር አባላት ያልጠበቀውን ሽንፈት ተከናንቧል ሲል የዕለቱን በድል የታጀበ ተጋድሎ ገልጾታል። የዙ ህዝብ ግንኙነት ክፍል የዕለቱን ተጋድሎ ሲቀጥልም የጠላት ኃይል መነሻውን ምራቤት የፌጥራ ከተማ አድርጎ በሶስት አቅጣጫ ወደ ጎረንዳ ቀበሌ ስምሪት አድርጎ ነበር። ሆኖም በሶስቱም አቅጣጫ ከባድ ኪሳራ አስተናግዶ ሙትና ቆስለኛውን ሳይሰበስብ ወደ መጣበት ተመልሷል። ልዩ ስምሪት ወስደው ፌጥራ ከተማ የገቡት የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ ኮር ናደው ክፍለ ጦር ተወርዋሪ አባላት በሰሩት ልዩ ኦፕሬሽንም የፌጥራ መሪ ማዘጋጃ ቤት ኃላፊ ልጅ ወንድራድ ዝቅ አድርግና የመዘጋጃ ቤት ምክትል ኃላፊ ተኮላ ክብረትን ጨምሮ ሌሎች የሚልሻ አባላትና የስርዓቱ የደህንነት መዋቅር አባላትን በቁጥጥር ስር መዋል ተችሏል ብለዋል። ይህ የፋኖ ስኬታማ የከተማ ኦፕሬሽን በስርዓቱ ካድሬዎች ላይ ከፍተኛ ድንጋጤን የፈጠረ ሲሆን በዚህ የተበሳጨውና የፋኖን ክንድ መቋቋም ያቃተው የስርዓቱ ሰራዊት በበኩሉ የበቀል በትሩን ባልታጠቁ ንጹሃን አማራዎች ላይ ያሳረፈ መዋሉን የአካባቢው ነዋሪዎች ተናግረዋል። የአማራ ፋኖ ብሔራዊ ንቅናቄ አንድነት መስረታውን እውን ካደረገ በኋላ ያሳለፋቸውን የ62 ቀናት ጉዞዎችን በተመለከተ ጣና ቴሌቪዥን በቅርቡ አንድ ልዩ የትንታኔ ዘገባ መስራቱ ይታወሳል። በዚህ የትንታኔ ዘገባ የቀጠና አደረጃጀቶችን ወደ አንድ ወጥ የዝ መዋቅር ሰብስቦ ድርጅት መፍጠርና የጋራ ፖለቲካዊም ወታደራዊም ዘመቻዎችን አለማድረጉን የፖለቲካና ወታደራዊ ተንታኞች አስተያየት እንደሰጡበት ዘግበን ነበር። ትናንት ከመሸ በኋላ ድርጅቱ ባወጣው መግለጫ ሸዋ ላይ ሁለቱ ግዙፍ እዞች ወደ አንድ ጠንካራ እዝ ውህደታቸውን ጨርሰው
አርበኛ ኢንጂነር ደሳለኝ ሲያስብ ሸዋ መሪነት ሲደራጁ ጎንደር ላይም በላይ እዝ እና ጎንደር ጠቅላይ ግዛት እዝ በመዋሃድ አርበኛ ዮሐንስ ንጉሱ እየመራው አፋብን ጎንደር ጠቅላይ ግዛት በላይ እዝ ተብሎ መደራጀቱን ይፋ ማድረጉ ይታወቃል። ዛሬ ደግሞ በሁለቱም ቀጠናዎች የብልጽግናውን ስርዓት ፈተና ላይ የጣሉ ተመሳሳይ ድሎችን መቀዳጀት ችለዋል። በወልቃይት ጠለምትና በራያ ሌላ ክህደት ተፈጸመ። የብልጽግናው ስርዓት ከህወሓት ጋር ድርድር መጀመሩን ተከትሎ በወልቃይት ጠለምትና ራያ ጉዳይ በድጋሚ ክህደት መፈጸሙን ዋዜማ ሬዲዮ ዘገበ። ብልጽግናው ግንቦት ላይ አካሂደዋለሁ ያለውን ምርጫ በወልቃይት ጠገዴና ራያ አላማጣ አካባቢዎች የሚደረጉ ምርጫዎች ከትግራይ ክልል ውጭ ሆነው እንዲካሄዱ ወስኖ ነበር። ዋዜማ ሬዲዮ ዛሬ ከቀትር በፊት ይፋ ባደረገው መረጃ ግን በእነዚህ አካባቢዎች ይካሄዳል ተብሎ የነበረው ምርጫ ሊካሄድ እንደማይችል ይፋ አድርጓል። የመራጮች ምዝገባም እየተካሄደ አይደለም ብሏል። የሚዲያው ምንጮችም በእነዚህ አካባቢዎች ምርጫ ይደረጋል የሚል ግምት እንደሌላቸው ለሚዲያው መናገራቸው ተዘግቧል። በመጪው ግንቦት ወር ይካሄዳል ተብሎ በሚጠበቀው የብልጽግናው ምርጫ ከትግራይ ክልል በስተቀር በመላ ሀገሪቱ የመራጮች ምዝገባ ከየካቲት 28 እስከ መጋቢት 28 2018 ዓ.ም እየተካሄደ መሆኑ ይታወቃል። ይሁን እንጂ ከትግራይ ክልል ውጭ ሆነው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲካሄድባቸው በተወሰነባቸው የምርጫ ክልሎች የድምፅ ሰጪዎች ምዝገባ እስካሁን አልተጀመረም ሲል ዋዜማ ዘግቧል። ምርጫ ቦርድ የፌዴሬሽን ምክር ቤት በሰጠው ውሳኔ መሰረት በ5 የምርጫ ክልሎች በቀጥታ የህዝብ ተወካዮች ምክር ቤት ምርጫን እንደሚያስፈጽም ገልጦ ነበር። ከትግራይ ክልል ውጭ ሆነው የፌዴራሉ ምክር ቤት ምርጫ እንዲካሄድባቸው የተወሰነላቸው የሁመራ፣ አዲረመጽ፣ ኮረም፣ ኦፍላ፣ የጠለምትና ራያ አላማጣ የምርጫ ክልሎች ናቸው። አቶ ጌታቸው ረዳ የሚመሩ ስምረት ፓርቲ የቦርዱን ውሳኔ በመቃወም ክስ መስርቶ የነበረ ቢሆንም ምርጫ ቦርድ ለውሳኔው መነሻ ያደረገው የፌዴሬሽን ምክር ቤት ውሳኔ ከጅምሩም ህገ መንግስታዊ አሰራሩን የተከተለ እንዳልነበር ተረድቻለሁ በማለት አቤቱታውን በማንሳቱ ፍርድ ቤቱ በተጠቀሱት የምርጫ ክልሎች ከትግራይ ክልል ውጭ ምርጫ እንዳይካሄድ በምርጫ ቦርድ ላይ የጣለውን እገዳ አንስቶ ነበር። ዋዜማ ሬዲዮ ዘገባውን ሲቀጥልም በዚህ ክስ ጉዳይ ላይ ከመጋረጃ ጀርባ የሀገሪቱ ከፍተኛ ባለስልጣናት የተሳተፉበት ተከታታይ ምክክር ሲደረግ እንደነበርና የፌዴሬሽን ምክር ቤትም ሆነ የምርጫ ቦርድ ውሳኔም ችግሩን ያባብሳል፣ ለጉዳዩ ፖለቲካዊ እልባት ይፈለግለት የሚል መስማማት ላይ መደረሱን ከመንግስታዊ ምንጮች ሰምተናል። የእገዳውን መነሳት ተከትሎ በአምስቱም የምርጫ ክልሎች የመራጮች ምዝገባ ሳይጀምር መቅረቱን መረዳት ተችሏል። በወልቃይትና ጠለምት የምርጫ ክልሎች እስከ መጋቢት 21 2018 ዓ.ም ድረስ የመራጮች ምዝገባ ለመጀመሩን የአካባቢዎቹ ባለስልጣናት ለዋዜማ አረጋግጠዋል። የራያ አካባቢ የምርጫ ክልሎች ምንም አይነት የቅድመ ምርጫ እንቅስቃሴ አለመጀመሩን ተረድተናል። ቦርዱ ባስቀመጠው የጊዜ ሰሌዳ መሰረት የመራጮች ምዝገባ ሊጠናቀቅ ጥቂት ቀናት የቀሩት ቢሆንም በአካባቢው ምንም አይነት እንቅስቃሴ አልተጀመረም። ምርጫ ቦርድ በወልቃይትና ጠለምት ምንም አይነት የቅድመ ምርጫ ዝግጅት አልጀመረም ያሉት ምንጮች የፌዴሬሽን ምክር ቤትና የምርጫ ቦርድ ውሳኔ አፈጻጸም ላይ ጥርጣሬ እንደገባቸው ገልጸውልናል ሲል ዘግቧል። በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞንና ሰሜን ጎንደር ዞን ጠገዴ ወረዳ አመራሮች በጉዳዩ ላይ ለብልጽግናው ምርጫ ቦርድ ጥያቄ ማቅረባቸውን የዘገበው ዋዜማ ሬዲዮ ለቦርዱ በአካል ቀርቧል የተባለው ይኸው ጥያቄ በምርጫ ቦርድ ውሳኔ ላይ የተጣለው የፍርድ ቤት እግድ ከተነሳ በኋላ የመራጮች ምዝገባ ለምን አልተጀመረም የሚል እንደሆነ አስታውቋል። ለቦርዱ ጥያቄ ላቀረቡት የወልቃይት ሁመራ ጠገዴ አካባቢ ባለስልጣናት የብልጽግናው ምርጫ ቦርድ ኃላፊዎች በውሳኔው አፈጻጸም ላይ የምንወያይበት ጉዳይ አለ የሚል ምላሽ እንደሰጧቸው ታውቋል። የጣና ቴሌቪዥን ምንጮች በበኩላቸው ህወሓትና ብልጽግና በአውሮፓ ዲፕሎማቶች አማካኝነት አዲስ የድርድር ሀሳብ አቅርበው ለመደራደር እየተዘጋጁ ነው። በዚህም መሰረት በህወሓት በኩል የቀረበው የቅድመ መደራደሪያ ነጥብ የወልቃይት ጠለምትና ራያ ጉዳይ ስለሆነ ነው የፌዴሬሽን ምክር ቤትና የምርጫ ቦርድ ውሳኔ እንዲከለስ የተደረገው ሲሉ ይናገራሉ። ይህ የብልጽግናው ተግባርም ድጋሚ ክህደት መሆኑን እኒሁ ምንጫችን ተናግረዋል። አወዛጋቢው አዋጅ በዚህ ወቅት የጸደቀበት ሚስጥር የኦህዴድ ብልጽግናው ስርዓት በአዲስ አበባ በሚገኙ የኦሮሚያ ክልል ተቋማት ሰራተኞችና ኃላፊዎች ላይ የክልሉ ፍርድ ቤቶች የሚኖራቸው የዳኝነት ስልጣን ትናንት በአከራካሪ ሁኔታ ጸድቋል። ለኦሮሚያ ክልል ፍርድ ቤቶች የዳኝነት ስልጣኑን የሰጠው ይህ አዋጅ ትናንት በተካሄደው የህዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ በቀዳማዊ ኃይለ ሥላሴ ዘመነ መንግስት ጸድቆ ላለፉት 64 ዓመታት በስራ ላይ የቆየው የወንጀል ህግ ስነ ስርዓት የማስረጃ ህግ ተካቶበት ጸድቋል። በኢትዮጵያ እስካሁን በስራ ላይ የቆየው የወንጀለኛ መቅጫ ስነ ስርዓት ህግ በ1954 ዓ.ም የወጣ ሲሆን ከ60 ዓመታት በላይ በስራ ላይ የቆየውን ይህንን ህግ የሚያሻሽል አዋጅ በትናንትናው የፓርላማ ስብሰባ በሁለት ተቃውሞ ማለትም በዶክተር ደሳለኝ ጫኔና በዶክተር አበባው ደሳለኝ
በሚለው አማካኝነት ተቃውሞ በአብላጫ ድምጽ ጸድቋል። አዋጁ ከመጽደቁ አስቀድሞ የአማራ ብሔራዊ ንቅናቄን አብንን ወክለው የፓርላማ አባል የሆኑት ዶክተር ደሳለኝ ጫኔና ዶክተር አበባው ደሳለው አወዛጋቢ ባሏቸው አንቀጾች ላይ ጥያቄዎች አንስተው የነበረ ቢሆንም 98 በመቶ በኦህዴድ ብልጽግናና በአጋሮቹ ቁጥጥር በተያዘው ፓርላማ ከመጽደቅ አልዳነም። ጥያቄ ካስነሱ ድንጋጌዎች መካከል የኦሮሚያ ክልል የስራ ኃላፊዎችና ሰራተኞች በአዲስ አበባ ከተማ ውስጥ ከስራ ኃላፊነታቸው ጋር በተያያዘ በሚፈጽሟቸው ወንጀሎች ላይ የክልሉ ፍርድ ቤቶች የዳኝነት ስልጣን ይኖራቸዋል የሚለው እንደሚገኝበት ኢትዮጵያ ኢንሳይደር የተቃዋሚዎቹን የነ ዶክተር ደሳለኝን ድምጽና ምስል ተጠቅሞ ዘግቧል። ሁለት የህዝብ ወኪል የሆኑ የምክር ቤት አባላት በከፍተኛ ስጋትና ኃላፊነት ስሜት ሆነው ክርክር ያስነሱበት አንቀጽ 25 ሲሆን ይህ አንቀጽ ደግሞ አንድ ክልል በሌላ ግዛት ላይ የዳኝነት ስልጣን ሊኖረው አይገባም በማለት ይጠይቃሉ። የብልጽግናው ፓርላማ የህግ ጉዳዮች ቋሚ ኮሚቴ ሰብሳቢዋ ወይዘሮ እጸገነት መንግስቱ በበኩላቸው ኦሮሚያ ክልል ፍትህ ቢሮ ይዳኛል ነው፣ በከተማዋ በሚገኙ መስሪያ ቤቶቹ ቅጥር ግቢ የሚፈጸም ወንጀል ነው፣ ይህም ህገ መንግስታዊ መብት ሆነው ይህን መከላከል አንችልም ሲሉ ምላሽ ሰጥተዋል። በአዲስ አበባ ከተማ አስተዳደር ውስጥ በኦሮሚያ ብሔራዊ ክልላዊ መንግስት ተቋማት ሰነዶች፣ በጀትና መሰል የክልሉ ጥቅሞች ላይ በተቋማት ውስጥ በሚፈጸም ወንጀሎች ላይ በክልሉ የሥራ ኃላፊዎችና ሰራተኞች በአዲስ አበባ ከተማ አስተዳደር ውስጥ ከስራ ኃላፊነታቸው ጋር በተያያዘ በሚፈጸሙ ወንጀሎች ላይ የክልሉ ፍርድ ቤቶች የዳኝነት ስልጣን ይኖራቸዋል ሲል የሚደነግገው ይህ የአዋጁ ክፍል በዚህ ወቅት እንዲጸድቅ የተፈለገበት ምክንያት ለበርካቶች ጥያቄን የፈጠረ ሆኗል። ዶክተር አበባው ደሳለው በዚህ የአዋጁ ክፍል ላይ ባነሱ ቅሬታቸው የከተማዋን ራስን የማስተዳደር መብትና የህግ የበላይነትን ይጋፋል፣ አንድ ክልል በሌላ ግዛት ላይ የዳኝነት ስልጣን ሊኖረው አይገባም ብለው ሞግተዋል። ይህን አደገኛና አሳሳቢ አዋጅ ፓርላማው ኃላፊነት ሳይሰማው ቢያጸድቀውም እውነተኛ የህዝብ ወኪል የሆኑት ዶክተር ደሳለኝ ጫኔና ዶክተር አበባው ደሳለው ያሰሙትን ተቃውሞና ታሪካዊ ኃላፊነት የተወጡበትን የተቃውሞ ንግግራቸውን በመጠኑ ተከታትለን እንመለስ። የቪዲዮ ምስሉ የተገኘው ከኢትዮጵያ ኢንሳይደር ሚዲያ መሆኑን ከወዲሁ መግለጽ እንወዳለን። እንደ ማሻሻያ ውሳኔ ሐሳብ አንደኛ አንቀጽ 25(3) ከረቂቅ ህጉ መወገድ አለበት ብዬ አስባለሁ። ድምጽ ከመሰጠቱ በፊት ይህ ጉዳይ እንዲወገድ ወይም ደግሞ በዚህ አንቀጽ ላይ ብቻ በምክር ቤቱ አሰራርና አባላት ስነ ምግባር ደንብ በሚፈቅደው መሰረት ተለይቶ ድምጽ እንዲሰጥበት ሐሳብ ማቅረብ ፈልጋለሁ። አንቀጽ 25ን በተመለከተ የህግም ከፖለቲካ አኳያም በርካታ የሚነሱ ነገሮች አሉ። የፌደራል መንግስትና የኢትዮጵያ ህዝብ መቀመጫ የሆነችውን በአዲስ አበባ ውስጥ የኦሮሚያ ፍርድ ቤት ልዩ ኃላፊነት የሚሰጥ ነው። እንግዲህ ከዚህ አኳያ የተለያዩ ክልሎች ፍርድ ቤቶችም ለምን ይህን ኃላፊነት አልተሰጣቸውም የሚል ነው ሊያነሳ የሚችለው። ኦሮሚያ ንብረቶች፣ ፋይናንስ፣ መሰል ጥቅማ ጥቅሞች ነው የሚለው። ስለዚህ እነዚህ ጥቅሞችን ሁሉ የነካ የኢትዮጵያ ህዝብ ተጠያቂ የሚሆንበት ነው። የኢትዮጵያ ህዝብን ሁሉ ትኩረት የሚያደርግ የኢትዮጵያን ህዝብ ህይወት የሚወስን አንቀጽ ነው ይሄ አንቀጽ ማለት ነው። ስለዚህ ከህግ አኳያ የሚነሳው ነገር እዚህ ጋር ምንድነው? የኦሮሚያ ተቋማት የተቋቋሙት በፌደራል ህግ መሰረት አይደለም፣ በፌደራል አዋጅ መሰረት አይደለም። የኦሮሚያ ፍርድ ቤት፣ የኦሮሚያ ፖሊስ ወይም ሌሎች ተቋማት የተቋቋሙት ለምንድነው? ወደ ፌደራል ወደ ህዝብ ተወካዮች ምክር ቤት ይሄ አጀንዳ የመጣው ለምንድነው? በጨፌ ኦሮሚያ ሊታይ ያልቻለው የሚል ነው። ምክንያቱም አንዱ የሚነሳው ነገር ምን ያደርጉ? የኦሮሚያ ክልል መቀመጫ አዲስ አበባ ነው። አዲስ አበባ የሚሰሩ ሰራተኞች ወይም የስራ ኃላፊዎች የት ይዳኙ የሚል ጥያቄ ስለሚነሳ ማለት ነው። ስለዚህ ከዚህ ጋር የሚጋጭ ነገር አለው። በዚህ ላይ ምን ትላላችሁ ነው? አንቀጽ 25(3)ን በተመለከተ በዋናነት መጀመሪያ መሰመር መቻል ያለበት ይህ ህገ መንግስታዊ መብታቸው ነው። የኦሮሚያ ፍርድ ቤቶች የኦሮሚያ ክልል ህገ መንግስታዊ መብቱ ነው። ህገ መንግስታዊ መብቱን መከልከል አንችልም። ሊሰመርበት የሚገባው ይሄ ነው። ለምን ብለን ብንል ሌሎቹ ክልሎች ኤክሰርሳይዝ እያደረጉት ያለው ጉዳይ በምንም አይነት ምክንያት ለኦሮሚያ ክልል ልንነፍግ አንችልም። አዲስ አበባ ከተማ አስተዳደር ውስጥ ስላለ ተቋማቸው ይሄንን መብት ልንነፍግ የምንችልበት ምንም ምክንያት ሊኖር አይችልም። የተሸራረፈ የፌደራል ስርዓት ኦሮሚያ ላይ እንዲተገበር መፍቀድ የለብን። ባይሆን ጥያቄው መሆን ያለበት የተሟላ ህገ መንግስታዊ መብታቸውን ኤክሰርሳይዝ የሚያደርጉበት ምቹ ሁኔታ መፍቀድ አለብን በሚል ነበር መነሳት ያለበት።
የተከዜ ማዶ ውጥረትና የህወሓት የሰው ኃይል እንቆቅልሽ። የህወሓት ታጣቂ ኃይል ቁጥርን በተመለከተ ኮንፍሊክት ዞን ያወጣው መረጃ መነጋገሪያ ሆኗል። ህወሓት ያለው ኃይል ከዚህ ቀደም ይነገር ከነበረው ያነሰ መሆኑን ገልጿል። ኮንፍሊክት ዞን አገኘሁት ካለው የውስጥ ማስታወሻ በመነሳት ዝርዝሩን ሲያቀርብ በዚህ መሰረት ከዚህ ቀደም ህወሓት በሁሉም የጦር ግንባር ያሰለፋቸው ታጣቂዎች ብዛት 42713 እንደነበር አስታውሷል። ህወሓት በስድስት ግንባሮች ታጣቂዎችን ያሰፈረ ሲሆን ከፍተኛ ቁጥር ያለው ኃይል ያሰለፈው ምዕራብ ግንባር ብሎ በሚጠራው በወልቃይት ጠገዴና ጠለምት ትይዩ አካባቢዎች በሽሬና ሽራሮ መሆኑን አስታውቋል። በዚህ ግንባር ህወሓት አሁንም ድረስ ከፍተኛ ቁጥር ያለው ሰራዊቱን አስፍሮ እንደሚገኝ የገለጸው የኮንፍሊክት ዞን መረጃ ከአርሚ አደረጃጀቶች እየጠፉ ከወጡት ታጣቂዎች መካከል በዚህ ግንባር ተሰልፈው የነበሩ ቁጥራቸው በርካታ ቢሆንም አሁንም ህወሓት በዚህ ግንባር ያሰለፈው ጦር ከሌሎች ግንባሮች የላቀ እንደሆነ ለማወቅ ተችሏል። የኮንፍሊክት ዞን ዘገባ ህወሓት በስድስት ግንባር ያሰለፋቸውንና በአሁኑ ወቅት ከግንባር ጠፍተው የወጡ ያላቸውን ወታደሮችንም በአሃዝ ያስቀመጠ ሲሆን ህወሓት በሁሉም ግንባር ከነበሩ 42713 ታጣቂዎች መካከል 10453 ጠፍተው በአሁኑ ወቅት 32260 ታጣቂዎች ብቻ እንደቀሩት አስታውቋል። የህወሓትን ታጣቂ ቡድን እንቅስቃሴን በተመለከተ ጣና ቴሌቪዥን በሰራው ተከታታይ ዘገባ መግለጹ የሚታወስ ሲሆን በተለይም የህወሓት ኃይል ሲቪል ጊዜያዊ አስተዳደሮችን አፍርሶ በወታደራዊ አመራር በተካበት ወቅት በሰራዊቱ መካከል ከፍተኛ መከፋፈል ተፈጥሮ እንደነበር መዘገባችን ይታወሳል። የታጣቂ ቡድኑ መሪዎች በወቅቱ በነበራቸው አለመግባባት የአንድ ቡድን ጠባቂ አንሆንም በማለት ከህወሓት ወታደራዊ አደረጃጀቶች የወጡ በርካታ ታጣቂዎች ቢኖሩም የህወሓት ታጣቂ ቁጥር በተገለጸው ልክ ቀንሷል ወይ የሚለውን ጥያቄ የጣና ቴሌቪዥን ወታደራዊ ተንታኞች መልስ ሰጥተውበታል። ተንታኞቹ ከጣቢያችን ጋር በነበራቸው ቆይታ እንደገለጹት የህወሓት ታጣቂ ቁጥር ቀንሷል ተብሎ የተሰራጨው መረጃ በሁለት መንገድ ሊታይ ይገባዋል ብለዋል። የመጀመሪያው ህወሓትን የገጠመው የውስጥ መከፋፈልና መራቆስ ሲሆን በጊዜው አስተዳደሩና በወታደራዊ ክንፉ መካከል ያለው ልዩነት እንዲሁም የአንድ ቡድን ጠባቂ አንሆንም በሚል የወጡ ታጣቂዎች መኖራቸው የሰው ኃይሉን ሊቀንሰው እንደሚችል ገልጸው በተለይም 25 በመቶ የሚሆነው ኃይል መበተኑ በሰራዊት ውስጥ አለመግባባት መፈጠሩን ያሳያል ብለዋል። ይሁን እንጂ ይላሉ ተንታኞች በወታደራዊ ክንፉ ስር የነበረው ታጣቂ ቢበተንም ራሱን የሰላም ኃይል እያለ በሚጠራው ቡድን ስር የገባ መሆኑን ገልጸው ሁለቱም ኃይሎች የአማራ አጽመ ርስቶችን በመውረር ተመሳሳይ ዓላማ እንዳላቸው ጠቅሰዋል። ሁለተኛው የወታደራዊ ተንታኞች ሀሳብ የቁጥር ስወራ ወይም ስትራቴጂክ ዲሲፕሽን ሊሆን ይችላል የሚል ነው። እዚህ ላይ ተንታኞች ጥርጣሬያቸውን ሲገልጹም ቁጥሩ አንሷል ተብሎ እንዲወራ የተፈለገው የህወሓት አመራሮች ከብልጽግናው መንግስት ጋር ከፍተኛ የቃላት ጦርነት እያደረጉ ባሉበት በዚህ ወቅት መሆኑ በተለይም ህወሓት ለወረራ የተዘጋጀበትን የወልቃይትና ጠለምት ትኩረት ለማዘናጋት ሊሆን ይችላል ብለዋል። በሌላ በኩል የህወሓትን ዘመቻ መከትና አዲሱን ወታደራዊ ምልመላ እንደ ማስረጃ ያቀረቡት ተንታኞች በተለይም በአሁኑ ወቅት በሽራሮ፣ ደብረ አባይ፣ ጸሊሞና እንደ አባጉና የሚባሉ ስፍራዎች ከፍተኛ ቁጥር ያለው ሰራዊት በመሰልጠን ላይ ስለመሆኑ ገልጸው ይህ እርምጃ የሚያሳየው ህወሓት በቁጥር የጎደለውን የሰው ኃይል ለመተካት እየሰራ መሆኑን ነው። ይህን ተከትሎ የህወሓት ወታደራዊ ቁጥር የማሽቆልቆል ዜና ትክክል ቢሆን እንኳን ድርጅቱ በግዳጅ ምልመላ ቁጥሩን በጥፍ ለማሳደግ እየተንቀሳቀሰ መሆኑን ተንታኞች ጠቁመዋል። ማንኛውም ወጣት ከትግራይ ክልል እንዳይወጣ ህወሓት ክልከላ ማድረጉ የሚታወስ ሲሆን ወደ አማራ ክልል ራያ አላማጣ ከገባበት ጊዜ ጀምሮ እንኳ ከ2000 በላይ ወጣቶችን አፍሶ ወደ ማሰልጠኛ ማዕከል ማስገባቱን ምንጮቻችንን ዋቢ አድርገን መዘገባችን ይታወቃል። ራሳቸውን ባህላዊ ጄኔራል እያሉ የሚጠሩት የአርሚ 7 ዋና አዛዥ ጄኔራል ምግበይ ኃይሌ በቅርቡ ከድምፀ ወያኔ ጋር በነበራቸው ቆይታ ለድሮን ጸረ ድሮን ለታንክም ጸረ ታንክ አለ በማለት የብልጽግናው ስርዓት እነዚህ መሳሪያዎች ቢጠቀም እንኳ መከላከል እንደሚችሉ መዛታቸው ይታወሳል። ህወሓት በአሁኑ ወቅት ምዕራብ ግንባር እያለ በሚጠራው ወልቃይትና ጠለምት ትይዩ አካባቢዎች ከፍተኛውን ኃይል ማሰለፉ የቡድኑ ዋና የትኩረት አቅጣጫና ወደ ውጭ መውጫ መስመር ፍላጎት አሁንም እንዳልተቀየረ ያሳያል ነው የተባለው። ተዋጊ መሐንዲሶቹ ተመረቁ። የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ ከመደበኛው የግንባር ተጋድሎና የከተማ ኦፕሬሽን እንዲሁም የህዝባዊ አስተዳደር ዝርጋታና የፖለቲካ ስራዎች በተጓዳኝ በተተኪ ሰራዊት ምልመላና ስልጠናም ውጤታማ ስራ እየሰራ መሆኑን አስታወቀም። የአጼ ምኒልክ ዕዝ 102ኛ ኮር ወታደራዊ ተዋጊ መሐንዲስ የሰራዊት አባላትን በደማቅ ሁኔታ ያስመረቀ ሲሆን የኮሩን የተዋጊ መሐንዲሶች ምርቃት አስመልክቶ መረጃውን ለዝግጅት ክፍላችን የላከው የዙ ህዝብ ግንኙነት መምሪያ የ102ኛ ኮር ዛሬም እንደተና ለሰራዊታችን የተለያዩ ስልጠናዎችን በመስጠት የሚታወቀው ለተከታታይ 3 ወራት ያሰለጠናቸውን የተዋጊ መሐንዲስ ሰልጣኞችን ነው ያስመረቀው ብለዋል። የኮሩ ምክትል ወታደራዊ አዛዥ አርበኛ ዘውዱ ዳርጌ በምርቃቱ ላይ ባስተላለፈው መልእክት የብልጽግናን ጨካኝና ዘር አጥፊ ስርዓት በአጭር ጊዜ ለማስወገድ የቴክኖሎጂ ሽግግር በማድረግ የተለያዩ ስልጠናዎች በየክፍለ ጦሮች ያለማቋረጥ መስጠታችንን እንቀጥላለን ብለዋል።
በተጨማሪም ከ101ኛ ኮር ከ102ኛ ኮር እንዲሁም ከልዩ ዘመቻ የተውጣጡት የተዋጊ መሐንዲስ አሰልጣኞች አርበኛ ሀየሎም ሲሳይ፣ አርበኛ ዮሴፍ ሲሳይ፣ አርበኛ ፋሲል ጸጋዬ፣ አርበኛ ዳዊት ጸጋዬና አርበኛ ዳነ መኮንን ባስተላለፉት መልእክት ደግሞ ያለ ጦርነት መኖር ከማይፈልገው የብልጽግና ስርዓት የአማራን ህዝብ በቀላሉ ነጻ ለማውጣት መሰል ተመሳሳይ ስልጠናዎችና የጋራ ዘመቻዎችን በተቀናጀ መልኩ ማካሄድ ይኖርብናል። ለትግላችን ቁልፉ ጉዳይም ብቁ ሰራዊትና የቴክኖሎጂ ተጠቃሚ መሆን ነው ሲሉ ገልጸዋል። የ102ኛ ኮር የፖለቲካ መምሪያ ኃላፊ አርበኛ ሻምበል አሌና የኮሩ የህዝብ ግንኙነት ኃላፊ አርበኛ አታሎ ሙልጌታ በበኩላቸው የአማራን ህዝብ በተለያየ መንገድ በኃይል ለማንበርከክ ህገ መንግስታዊና መዋቅራዊ በደል ለማስቀጠል እንዲሁም በምርጫ ካርድ የአማራን ጭፍጨፋ ለማስቀጠል የመጣውን የብልጽግና ስርዓት ለማስወገድ በሌሎች ኮሮች ለሚገኙ ክፍለ ጦሮች ስልጠናው ጥሩ ተሞክሮ ነው። ወደፊትም የሰራዊት ምልመላና ስልጠናችንን አጠናክረን የምንቀጥል ይሆናል ሲሉ ተናግረዋል። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ህዝብን ትግል ማዕከል በማድረግ ውግንናውን ለአማራ ህዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ህዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን በምሽቱ የጣና ዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።